ፋይልሽን ነው አይደል የምፈልጊው? ከኔ እጅ ፈልቅቀሽ ተወስጂዋለሽ። እሺ ከኔ እጅ ፈልቅቀሽ ተወስጂዋለሽ። ወንድ ልጅ ይዘሽ መተሻል አይደል? ውሰዱት። አሳልፈሽ ሰጠሽ ነው ለሱ ማለት ውሰዱት። አሳልፈሽ ሰጠሽ ፋይሉን ማለት ነው እየፈለኩ ስለምፈልግ ሻም ደም ፈልጉት እንደዚህ ማለት በቃ እሺ ምንድነው ፈልጉ? ምንም አልፈልኩም። እኔ አንቺ እንደዚህ አድርጊ አይደል? አንተ ግን ማለት ነው ከዚህ በኋላ እየነካኝ አታውራሽ። እየነካኝ እኮ እየነካኝ ወደላ ነገር የደም ስራ እየነካኝ ረዲት ቤዛን እንዴ ተሸክማ አዙር። እሺ አያገባኝም። ተሸክማ አይደለም ሌላ ነገር አድርጋታለሁ። በቃ ያን አይደለም እያወራሽ ያለው እኔንም ደግሞ ከሷ ጎን አታጣኝም። እሺ ጭራሽ እንዲብስብኝ ያን ምንድነው ማለት እስኪ አስቆመኝ። ኧረ ተዋት አስቆመኝ። አንተ እኔን አስቆመኝ። ይኸውልሽ እንዲገባሽ የምፈልገው ነገር ይሄ ልጅ ካለ ያንቺ ህይወት ሰላም እንደማይሆን እወቂ። ገባሻ? እሰይ ምን ልትገለን ነው? ሰማኝ፣ እኔን ስማኝ። ፊሽን ለመናገር እኔም ማለፍ አለብህ። አንተም ተግባባና ቆያል። ሂድ አልፈልግም ስትል ነበር እንዴ? ምን ነው ፈለግሽ እንዴ? ዋጋ ያስከፍላል። አንተ ነህ ይሄንን ድራማ እየፈጠርክ ነበረው። ይሄንን ሁሉ ድራማ ስትፈጥር የነበረው አሁን መታኝ። ቆይ ራዱ ተረጋጋ። ለኔ ስትል ተረጋጋ። አልፈልገውም ብለሽ ነበር። ቆይ አሁን መታኝ። እነቀኝሽ ሁሉንም ነገር የምትሰራው አንተ ነህ። እነቀኝ። አሁን መታኝ። ካንቺ ጋር ያወራው አይደለም። መታኝ። እነቀኝ። አንተ ከኔ ጋር ወንድ ይዘሽ መጣሽ አይደል? መታኝ። እነቀኝ። እኔ ላስመጣክ ሌላ ነገር ማስበይ አይደለም። ተብረከረክ። መታኝ። ለምን አልመታኝ? መታኝ። እነቀኛ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እንደዚህ ዘና ፏ ብዬ ማለት ነው። ሰሞኑን አይታችሁታል። ብዙ ነገር ደርሶብኛል። ግን ከዛ ስቃይ ከዛ መከራ በኋላ እንደዚህ ፈገግ ብዬ መጥቼላችኋለሁ። ምን መሰላችሁ ቤተሰብ? እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ደስታዬ ከልክ በላይ ሆኖብኛል። የምር እንደዚህ የሆነ መሳቅ ራሱ ናፍቆኝ ነበር። ምን መሰላችሁ? ህይወቴ ተበላሽቷል ምናምን ብዬ ምን ልበላችሁ? ወይኔ ቃል ያጥረኛል ለዚህ ደስታ። ምክንያቱም በቃ እኔ ህይወቴን ያበላሸ ሰው ምን ልበላችሁ? ህይወቴን ያበላሸ ሰው ህይወቱን ለማበላሸት እንደዚህ ሲዘጋጅ ምን ልበላችሁ? መገመት አትችሉም። ብቻ አብረን የምናየው ይሆናል። እና ሌላ ደግሞ እናንተ ማየታችሁታል። በጣም አስፈላጊ የሆነ ሰው እጄ ያስገብቻለሁ። ከአሁን በኋላ ምንም ሊያሳስበኝ አይችልም። ያው ፋይሉም ቢሆን ተገኝቶልኛል። በቃ እንደተገኘልኝ አድርጌ ነው የምቆጥረው። ምክንያቱም አለሁልሽ የሚለኝ ሰው በዚህ ሰዓት በጣም ለኔ አስፈላጊ ነው። እናንተ አልገባችሁም። እኔ በዚህ ሰዓት እንደዚህ የሚለኝን ሰው በቃ ኦሬዲ ፋይሌ ተገኝቷል፣ ለኔም ደህና ነኝ ብዬ ራሴን አሳምኛለሁ። ምክንያቱም በቃ ቀኝ እጇ ልበላችሁ ይሄ አይመታውም። እና ሌላ ደግሞ ቤተሰብ ፊሽ ተብየው እኔ እንጃ ምን እንደምሰራ ስራው ምን እንደሆነ ሐሳቡ ምን እንደሆነ ምንም አልገባኝም። ወይ ለኔ ያልሆነም ወይ ለኤደን ያልሆነም መሀል ላይ ሆኖ ሁለታችንም እያጋጨን ነው። አልገባኝም። ወይ እኔ እንጃ ለምን በየት በኩል እንደመጣብኝ ራሱ አላውቅም። ለምን ኤደን ጋር ለምን ደግሞ ተመልሶ እኔ ጋር እንደመጣ ምንም የሱ ነገር ግልጽ ሊሆንልኝ አልቻለም። እና እኔ የሱ ጉዳይ አሁን አያሳስበኝም። እና አሁን እኔ አላማዬ ጥላቴ የነበረችዋን ማሰቃየት ነው የምፈልገው። በቃ በዚህ ሰዓት የሆነ ሰው የሰው ስቃይ የሚያስደስተው ከሆነ እኔም ያስደስተኛል። እኔ ከማን በታች ነኝ? እሷ እኔን ህይወቴ ላይ ተረማምዳብኝ እኔን እንደዛ ስደበድበኝ መሬት ላይ ስታንከባለለኝ ምንም ያልተሰማችሁ ምንም ልላችሁ አልችልም በዚህ ሰዓት። እና ቤተሰብ ብቻ እኔ ምንም ማለላችሁ ደስ ብሎኛል። በቃ ምን ባይገኝ ራሱ እንደዚህ አጣገብሽ ነኝ አይዞሽ የሚለኝን ሰው አግኝቻለሁ። ስለዚህ ምንም አይመስለኝም። እና ረዱንም ጠርቻለሁ። ያለውን ነገር እዚህ ፊት ለፊት እናወራለን። እና እሱም እየመጣ ነው። ከአሁን በኋላ መለቃቀስ፣ ማልቀስ፣ ሌላ ነገር ማለት የለም። በቃ ህይወት ተስተካክሏል። እንዴት ነው? ደህና ነሽ? እንደውልሽኮ ይገጠፋል እንጂ ተስፋዬ ሆነክ ተስፋዬ እንዴት ነህ? አዲስ ነገርማ በቃ ሁሌ አንተን ካገኘው በኋላ ለኔ ሁሉም ነገር አዲስ ነው ብኛል። አምሮብሻል። አመሰግናለሁ። አንተንም አምሮብሃል። እኔ እንደዚህ እንደሚያምርብኝ ምንድን ነው የሚባለው? እንደዚህ ውቦኜ እንድመጣ ያረገኝ ደግሞ ያንተ መምጣት ነው። ያንተ መምጣት ነው። የምር ከዚህ በፊት ምን አይነት ሁኔታ ውስጥ እንዳለውኝ አታውቅም። የምር በቃ ከራሴም ጋር አልነበርኩኝም። ያለውበት ሁኔታ አይተሃል። ምንም ትክክል አልነበረም። እና አንዳንድ ሰዎችም አሉ የሆነ መሀል ቤት የሄደ የሚያሽቀብጥ እኔ እንጃ ምናቸውም የማይገባኝ ወይ ከኔ አልሆነም ወይ ከሱ አልሆነም
የሆነ አይታለሽ እኔ አይቻለሁ በአካል ባላያችሁም ያለው ነገር በአካል እንዳንቺ ባላቆም በቪዲዮ ህይወት ነገር አለ ደስ የማይል ነገር ሲጀመር እኔ አሁን ማን ነው ጓደኛችሁ ያለ አንድ ልጅ እሱ ኢቭን እሱ ልጅ ራሱ ካንቺም ከኤደንም እሱን እኮ ነው የምልህ አብሮ እንዲሆን አልፈልግም እንዲርቅ ነው የምፈልገው ከሁለታችሁ መውጣት አለበት ልጁ ምክንያቱም አንዳንዴ መሀል ላይ ያለ ሰው አይታወቅም ከዚህ ካንቺም ከሷም የሆነ ነገር ሊያመጣ ስለሚችል አንድም መጣያችሁ ሜቢ እሱ ነው ብዬ ነው ማስበው ገባሻ ፍሳይን ባለው ከኤደንም ካንቺም እንዲርቅ ነው የሚፈልገው ያው ባገኘውና ባወራው ደስ ይለኛል ምክንያቱም ለጸምና ሆነ አይደለም እኔ እንደሱ በጣም የወረደ አስተሳሰብ ያለኝ ልጅ አይደለም እኔ እንደሱ የወረደ ስብና ያለኝ ሰው አይደለም ማለት የሆነ ሰው ይዤ መጥቼ ከሆነ ሰው ጠርቼ በጎን ምናምን እያጣለው ምናምን እንደዛ አይነት ሰው አይደለም እና ኮምፕሊትሊ እሱ እንዲወጣ አፈልጋለሁ አንተም ያ ነገር ተረድተሃል አይደል አመሰግናለሁ በጣም በስርዓት ነው ያለውን ነገር እኮ አይቻለሁ ያው በአካልና በቪዲዮ የምታየው ነገር ያው ይላይ ይሆናል እንጂ እኔ አይቼዋለሁ እኔም እኮ ግራ አጋባኝ የሆነ ማገኝበት እሱ እንዲ በአካል ማገኝበትን ወይ ብትነግሪኝና እንዴም ባስጠነቅቀው ሁሉ ደስ ይለኛል በጣም ጠርቻለሁ ለአንዴና ለመጨረሻ ጊዜ ላስጠንቅቀው በጣም ጥሩ ነግረዋለሁ እንዴ በስርዓት ነው ነግረው ደስ የማይል ነገር ነው ያደረገ ያለው ይሄ አንደኛ በሲጸብ ይሄን ያክል መግባት የለበትም እኮ እኔም እኮ ግራ አጋባኝ ከቻለ ማስታረቅ ነው እንጂ ያለበት አንዴ ካንቺ ወገን አንዴ ከሷ ወገን ይሆነ ሁለታችሁ ሞር ሌላ ህይወታችሁን ኮምፕሌክስ ውስጥ እንዲከቱ ማድረግ የለበትም እኔም እኮ ግራ አጋባኝ እኔ እንዴት ልመን ይሄ ልጅ የኔ ጓደኛ ነው የቅርቤ ሰው ነው እንዴት የኔ ነገር እንደዚህ ሲሆን እኔ እንጃ ግራ ያጋባኝ ነው እሱ ነገር ምንም ግልጽ የሆነ ነገር የለውም አንዴ ይመጣል ለኔ ተስጠራው እሷን ይዟት ይመጣል እሷን ይዟት ከመጣ በኋላ የሚያወራው ሌላ ነገር ነው ከጀርባ ደግሞ ሄዶ የሚሰራው ሌላ ነው እኔ እንጃ የፊሽ ነገር ምንም ግልጽ አልሆነልኝም አሁን ለአንዴና ለመጨረሻ ጊዜ ጠርቻለሁ አስጠነቅቃለሁ አንተም ያለውን ነገር ትነግረዋለህ ችግር የለም እንዳታስቢ እኔ ሲጀመር ካንቺ ምጣ ይሄ ነገር ካንቺ እንዲወጣ ስለፈለኩ ነው እንጂ በቀደም አብሬል ጠራቸው ነበር ሁለቱም ግን ሜቢ ደግሞ ሁለታችሁ ያላችሁ ነገር በደንብ ስለማላቅ ደፍሮውን ነገር ማለቱ ደብሮኝ ነው እንጂ ማለት እኔ ደስ አላለኝም የምር የማየው በጣም በቃ የምር እንድነግረውና መናገር የምፈልገው ሰው የነበረ ልጅ በዚህ አጋጣሚ ከጠራችሁ በጣም ነው ደስ የሚለኝ ምክንያቱም አሁን መጥቶ አረ ጠርቻለሁ ከማላ አስፈልገኝም በዚህ አይነት ሰው ሲጀመር እንደዚህ አይነት ሰው ኔጋቲቭ አመለካከት ያለው ሰው ማራቅ ነው ያለብሽ ከህይወትሽ አንደኛ በብዙ ነገር አይጠቅምሽም ላንቺ ገባሻ ከሰው ጋር ነው ይብና አሁን ሌላ ሰው ጋር ብትተዋወቂ እንደዚህ ማህድ ገብቶ ያጣላሻል አይጠቅምሽም ላይ በቃ እኔ ከሰው ጋር እያጋጨኝ ነው እንጃው የሆነ ግራ የሚያጋባ ሰው እንዴት ነው በቃ እያወቀው የማታውቅ ሰው አለ ልክ ለመመጣ እንዴት ነው ሰላም አለ ፍሳ ማለት እሱ ነው እንዴት አታውቁ ማነሻ እኔ ረዲት ነኝ ዛሬ መጥቶ አንዳንድ ነገሮች እንድናወራ ስለፈለኩ ነው ካንተ ጋር አጋጣሚ እሷ ነው የተጠራችኝ ጠርቻለሁ ስላለች ነው ስላለች ተጠራች ከሰው እንታገናኘኝ አይደለም የጠራችኝ ኖርማል እንደዚህ ነው እኔም እንደዛ ነው የጠራችኝ ፊሽ ካሁን በኋላ እዚህ ጋር መተን እንድታስመስልም አልፈልግም ወዲውቴም እንድትመጣ አልፈልግም በጣም እያስመሰልክ ነው ኦቨር እያስመሰልክ ነው በቃ የሆነ ሰው እኮ ሲያስመስለው ከፊቱ ላይ ያስታውቃል ያንተ ግን ተስቃለ የፈለከው ነገር ነው አይመጣ ገባ አነጋገሯ ትንሽ የሚነካ ስለሆነ ነው አንቺ ብዙ ማታቂው ነገር ሊሆን ይችላል ምናምን አሁን ተሰማኝ ስለታችሁ አላቅም ያላችሁን ከበፊት የነበረ ምናምን አላቅም አሁን ግን ከረንት ላይ የተፈጠረው ነገር በደንብ አውቃለሁ አይቼዋለሁ የተፈጠረው ነገር አይቼዋለሁ ሶ አንተ ከቻልክ እንደው ሁለት ሴቶች ሲጣሉ እንደ ወንድም አለ ገብተህ ማስታረቅ ያለውን ነገር ለመፍታት መሞከር ነው እንጂ አንዴ ከሷ ወገን አንዴ ከኤደን ወገን ይወንክ ለዚህ ነገር መፍጠር የለብም አንተ እንደተማረ ሰው ማሰብ ነው ያለብህ እኮ እንደተማረ ሰው ስላሰብኩ ነው ሁለቱ እንዳይጋጩ ብዙ ነገር የሞከረ አንተም አንዴ ኤደን ተጠራለ ምንም የተማረ ሰው ቆይ ልንገር አንተም ኤደንም የተማረ አስተሳሰብ የላችሁ ታይ እኮ ለቃላትሽ በጣም አስመሳይ ናችሁ በተለይ አንተ እያስመሰልክ ነው በጣም እያስመሰልክ ነው ባለፈውም አንተን ስጠረክ ኤደንን ጠራህብኝ እኮ አንቺ ከዚህ በፊትም እሱን ጠራሽብኝ ነው ከዚህ በፊትም እኔ ስጠራክ እሷን እያስከተልክ ትመጣለህ እኔ ሳወራክ ምንም እኔ ልታዳምጠኝ ፍቃደኛ አልነበርክ እኔ ደግሞ ያመንኩ ያለኝ ጓደኛዬ እሱ ነው ብዬ ሰው ነው ብዬ እሱን ለማውራት ጠይቋለሁ እኮ ለአነጋገርሽ ገደብ ይኖርሽ ነው ገደብ አይደለም እኮ የተፈጠረው ነገር ምትነግረው ለአነጋገሯ ገደብ ይኖር ምን አደረገች አነጋገሯ ልክ ነገር የለችም አነጋገርሽ ልክ ይኖርሽ
ሌላ ነገር እንድትናገሪኝ ምናምን አልፈልግም። አይደለም አልፈልግም ምናምን ብላ አትኮሳተር አይደለም። እሺ ተጠራ። አሁን እኔ እዚህ ጋር አንቺ ሰው ይዘሽ የመጣሽው ከኔ ጋር ለማጋጨት ምናምን አልጋጭም። ብራዘር ስማ፣ እኔ ከማንም ጋር አልጋጭም። ከማንም ጋር የመጣላቱ ሐሳብ የለኝም። ሰው ይዛ መጣች አልመጣች እኔ ከማንም ጋር አልጣላም። አሁን ሐሳብሽ ንገሪኝ። ምንድነው? ለምን ፈለግሽኝ? ግልጽ አድርገሽ ንገሪኝ። ልንገርህ፣ ሐሳቤ ነው። ልንገር፣ ካሁን በኋላ እንዳትደርስብኝ። በጣም አስመሳይ ነህ። እንዳትደርስብኝ። እኔ ደግሞ ከሷ ጋር ልደርስበት እሷ ጋር ብቻ አይደለም ከኤደንም እንድትርቅ እፈልጋለሁ። ገባ? ከሁለቱም እንድትርቅ እፈልጋለሁ። ከኤደንም ከቤዛም እንድትርቅ እፈልጋለሁ። ይሄን ልነግርህ ነው። አጋጣሚ የጠራችኝ አላወኩም፣ ግን መምጣት ከሰው በጣም ደስ ያለኝ መናገር ፈልግ ነበር። ከሁለቱም እንድትርቅ መናገር ፈልግ ነበር። እሺ፣ እሷን ወክላውን እዚህ ጋር እያወራሁ ማውራት ይችላል። ቤዛንም ኤደንም ወክዬ ማውራት ይችላል። ኤደን ካንተ በላይ እኔ አውቃለሁ። እሺ እየሰማኝ ነው። ስለ ኤደን ደግሞ አያገባ። ለምን ነው አያገባ? ለምን ከዙሪያ ያሉትን ሰዎች ማንንም የማራቅ መብት አልሰጠህም። ኖ እሷ በራሷ በፊት አሁን ቤዛ ካጠገቤ እንዳደርስ እያለችኝ ነው። ኤደን ፊት ለፊት መታ አጠገቤ እንዳደርስ ትበል ነግራለች። አንተም የሚያገባህ ነገር የለም። ያገባኛል። ኤደን በጣም ነው የሚያገባኝ። ከማንም በላይ ኤደን እሷ ራቅ ልትለኝ አትችልም። እኔ ኤደን ብዬ ነው እዚህ የመጣሁት እኮ ኤደን ብለህ ነው አይደል? እሷን ወክለህ ደግሞ ከሷ ራቅ ብለህ የመናገር መብት የለም አለኝ። እኔ ደግሞ አርቅም። ለምን ነው ማትረባ? እሷ እስካላለችኝ ድረስ ፊት ለፊት አርቅም። እዚህ ጋር ምን ነግረህ እኔ በጸባይ ነው እየጠየቅኩ ያለው። እኔም በጸባይ ነው፣ እኔም በሪስፔክት ነው እንደተማረ ሰው እያወራሁ ነው። ፖላይትሊ ሁኜ ነው እያወራሁ ያለው። ገባ? አንተ ደግሞ ይሄን ነገር አምነህ ማትቀበል ከሆነ እሱን ደግሞ ወደ ሌላ ነገር እንድንሄድ ታደርገኛለህ። ገባ? እሷ ካጠገቡ ይራቅልኝ ብላለች። ምንድነው? እንድትርቅ እፈልጋለሁ። ምክንያቱም መሀል ላይ ያለህ አንተ ነህ። ሁለቱንም እየጠራን ታጋጭ ካጠገብሽ እንድርቅ ምናምን ሰው ልከሽብኝ ነው። ምንድነው ብታወሩት አልገባኝም። ማለት ምንድነው? ረዲት ምን ይያል ነው አይደል? እንደዚህ ተሰብስባችሁ ማልሰሩ በቃ እሱ ከሁለታችሁ ህይወት እንዲወጣ ፈልጋለሁ። ይሄን ደግሞ እየነገርኩ በተለይ ከህይወቴ ራቅ በቃ እንዲርቅ ፈልጋለሁ። እስኪ ማለት አንዴ እሺ ምን ሆነ? እሺ ቶ ሌላውን አስረዳኝ። ተይ አንዴ ምን ሆነ? ብዙ ነገሯ ነው። ብዙ ነገሯ ላውራ ምንድነው? አልገባኝ። በቃ ይኸውልሽ እኔ እንዳየኋችሁ እንደተረዳሁት እሱ ነው መሀል ላይ አንዴ አንቺን ይጠራል፣ ከዛ እሷን ይጠራል፣ የሚያጣላችሁ። አንዴ ደግሞ እሷን ይጠራል፣ አንቺን ይጠራል፣ የሚያጣላችሁ መሀል ላይ እሱ ነው። ሁለታችሁ የራሳችሁን ህይወት እንድትኖሩ ከፈለጋችሁ እሱ መሀላችሁ ላይ ማስወጣት አለባችሁ። ይሄን ስለተረዳ ለምን ነው የማያገባኝ? ስለኔ አንተ ያገባኛል። ማን ስለሆንክ ረዲት እኮ ነኝ እኮ። ማን አንተ ለኔ ምን አገባ? የፈለኩት ሰው ጋር ብሆን እንደፈለኩ ብሆን አንተ ይመለከታል። በደንብ ነው የሚያገባኝ። ታውቂያለሽ፣ ይሄን ዋጋ የከፈልኩልሽ ለአንቺ ረጋ ብለህ ጣትን አትጠቁም። ረጋ ብለህ እሺ፣ ረጋ ብለህ አውራ። በቃ ተናገርኩ። እንደፈለኩ ላውራ። አንተ ያገባውና ረጋ ብለህ ስለኔ እንደማያገባኩ የተናገርከው ከኔ ጠላት ጋር አብረህ ሆነህ እንደማትፈልገኝ ካጠገብ እንድርቅ ገፍትረኝ ነው የሄድከው። ኖ ኤደን ረፊ እኮ ኦሬዲ እኔ እንደዚህ እንድትይ አይደለም። እሺ አሁን ለምን ጠራችሁኝ? በቃ እንደውም እኔ ሁለታችሁን እንደምትመጡ አላውቅም ነበር። አጋጣሚ ነው የመጣሁት። አንተ ማየት አልፈልግም። ለምን? ማን ስለሆንክ አንተ ማየት ረዲት እኮ ነኝ። ረሳሽኝ እንዴ? ከማንም በላይ እኮ ያለውሽ እኔ ነኝ። አንቺ ስላላወቅሽው የኔን ነገር ስላልገባሽ ነው እንጂ። እሺ እየሰማኝ ነው። በፊት ከማንም በላይ ልትሆንላት ትችላለህ። በፊት አይደለም አንተ ልንገርህ። እሺ እየጠቆምክ አታውራ። ዝም በል ዝም በል። እየጠቆመ ያውራ። ጣትን እየጠቆምክ አታውራ። እጠቁማለሁ። ገና ብዙ ነገር አደርጋለሁ። ብዙ ነገር አደርጋለሁ። በጠቆም ነው የሚገርም። አንተ ስማኝ፣ ምን ይስማሽ? ስማኝ፣ እኔን ስማኝ። ፊሽን ለመናገር እኔም ማለፍ አለብህ አንተም። ተግባባ ነው። ይሄ ነው የተሰማኝ ስሜት። አንቺን ፍቃድ እኔ ማስጠየቅ የለብኝም። አንቺን ነፃ ለማውጣት አንቺን ማስፈቀድ የለብኝም። ምክንያቱም ስማ ብራዘር፣ ረዲት ስነ ስርዓት ይኖር። እሺ አትጠጊ። ጣትን እየጠቆም ኮስተር እያልክ ጣት አይደለም የሚገርምህ፣ ሌላም ነገር አትንኪው። እሱ ለአንቺ ብዬሽ አይደለም። አሁንም ጣት እየነገርኳት ነው። አንተ ሂድ በቃ አያገባም። ለምንድን ነው ኤደን የአንቺ ህይወት ሰላም እንዲሆን ከትላንትና ጀምሮ አንተ ወዳጄ ሳትሆን ጠላቴ ነህ ለኔ። ገብቶሃል? እንደፈለግሽ መረዳት አለብሽ። ግን እንድታውቂ የምፈልገው እኔ ለአንቺ ሰላም እየጣርኩ ነው። ገባሽ? አንቺ አሪፍ ህይወት እንድትኖር እየፈለኩ ስለምፈልግ እንደዚህ ማለት በቃ እሺ። ምንም አልፈልግም እኔ አንቺ እንደዚህ አድርጊ አይደለም። አንተ ግን ማለት ነው ከዚህ በኋላ እየነካኝ አታውራሽ። እየነካኝ እኮ እየነካኝ ወደላ ነገር የለም ስራ እንዳታስጨርሳኝ እየነካኝ እመታለሁ ራሱ ፊሽ ልቀቀው ፊሽ እሺ ሴቶች ባሉበት አንወራም። እኛ ወንድ ልጆች ነን አይደል? አንጨቃጨቅም። ራስ ነህ ሂዱ። እንደዚህ ፐርሰናሊቲ ያለኝ ሰው አይደለም። እኔ እሺ ችግር የለውም። ያያዛችሁኝ ምናምን መታኝ፣ ችግር የለውም። መታኝ
እስኪ ቆይ አንተ እስኪ ና እስኪ እኔም ከፊሽ ጋር እንዳላይሽ ብለህ እስኪ ምረጥልኝ ሰው ለምንድን ነው ማለት እስኪ አስቆመኝ። ኧረ ተዋት አስቆመኝ። አንተ እኔን አስቆመኝ። ይኸውልሽ እንዲገባሽ የምፈልገው ነገር ይሄ ልጅ ካለ ያንቺ ህይወት ሰላም እንደማይሆን ወይ ገባሻ? እሰይ ምን ልትገለን ነው? ልትገለን ነው? አትመርጥልኝም። ይኸውልሽ ግደለናል። ልትገለን ነው? ብዙ ባታወሪ ግን ጥሩ ነው። አንቺ ግን ያልገባሽ ብዙ ነገር አለ። ከኔ ጋር አውሪ። አንቺ ራስሽ ከኔ ጋር አውሪ። እሷ ምንም ታውቀው ነገር የለም። ገባሻ? እኔና አንቺ አውሪ። ዘለሽ ወደ እሷ ጠላቴ ነህ። እኔ ደግሞ አይደለም ደደባኩኝ አይደለም። ረዲት ቤዛን እንዲህ ተሸክማ አዙር። እሺ አያገባኝም። መሸከም አይደለም ሌላ ነገር አድርጋታለሁ። በቃ ያን አይደለም እያወራሽ ያለው። እኔንም ደግሞ ከሷ ጎን አታጣኝም። እሺ ጭራሽ እንዲብስብኝ ያን ደግሞ አታጣኝ። ከዚህ በኋላ ከምሬ ምነግርህ እሷ ጋርና እሷ ጋር ካዩ እርምጃ ወስድብሃል። ችግር የለም እርምጃ ወሰድ። ግን መቼም አትለየኝ። ወንድ ልጅ ነህ አይደል? እገላለሁ። ወንድ ልጅ በዚህ ቻይ መዛት አይደለም። ይኸውልህ እኔ ጋር ማንም ሰው በዚህ ባህሪ አድርገው አትለባ። ይኸው በዚህ ባህሪ አያቀኝም። አድርገው አትለየኝ። አድርገው እየነገርኩ ነው። አድርገው ጭራሽ እንዲቀርባት ነው እንጂ ሌላ ነገር እንዳደረጋ አይደል። ፋይልሽን ነው አይደል የምትፈልጊው? ከኔ እጅ ፈልቅቀሽ ትወስጂዋለሽ። እሺ ከኔ እጅ ፈልቅቀሽ ትወስጂዋለሽ። ወንድ ልጅ ይዘሽ መተሻል አይደል? ውሰዱት። አሳልፈሽ ሰጠሽ ነው ለሱ ማለት ውሰዱት። አሳልፈሽ ሰጠሽ ፋይሉን ማለት የት ነው ያለ ነገር አልገባኝም። አሳካ ምን? እሺ እያስመታሽ ነው እኮ ነው። ዝም ብለህ የት ነው ያለ ፋይል? እያስመታሽ ነው። እኔ ጋር ራሱ ወጥሽና ፈልጊው። መታኝ ችግር የለም። ፊሽ ምን እያልክ ነው? ምን እያልክ ነው? እኔ ጋር አውራ። እሺ ለቀቀው እስኪ አይደለም እንዳይነካኝ አልገባኝም። እንዳይነካኝ ወጥሽና ፈልጊው ማለት ቆይ ፊሽ ምን ማለት ነው? እኔ ጋር ነው ማለት ምን ማለት ነው? ቆይ አንዴ ረዱ አንተም ቆይ ምንም ቆይ እየጠየኩ ነው። ምን ማለት ነው? ህይወቷን አትፈልገውም አይደል? ቆይ ምን ማለት ነው? እሺ ለቀሃለሁ። ስለምን ፋይል ነው የምታወራው? አንተ የዘነው እንዴት ታጣላኝ ነበር እስከ ዛሬ? ቆይ ና ቆይ ጠይቀህ ነገር አለ። ምን ቆይ ስለም ወይ ምን ነው? ቆይ ሂድ አልፈልግም ስትል ነበር እንዴ? ምን ነው ፈለግሽ እንዴ? ዋጋ ያስከፍላል። አንተ ነህ ይሄንን ድራማ እየፈጠርክ የነበረው። ይሄንን ሁሉ ድራማ ስትፈጥር የነበረው አሁን መታኝ። ቆይ ራዱ ተረጋጋ። ለኔ ስትል ተረጋጋ። አልፈልገውም ብለሽ ነበር። ቆይ አሁን መታኝ። እነቀኝሽ ሁሉንም ነገር የምትሰራው አንተ ነህ። እነቀኝ። አሁን መታኝ። ካንቺ ጋር ያወሩ አይደለም። መታኝ። እነቀኝ። አንተ ከኔ ጋር ወንድ ይዘሽ መጣሽ አይደል? መታኝ። እነቀኝ። እኔ ላስመጣት ሌላ ነገር ማስቤ አይደለም። ተብረከረክ። መታኝ። ለምን አልመታኝ? መታኝ። እነቀኝ። ወደዛ እንዴ እያነገርኩህ እኮ ነው። መታኝ። እነቀኝ። ቅድም ስትሆን እንደነበር አንተ ፊሽ እንደዚህ አትርበትበች። እኔ እናት ወይ በጣም ፈራሽ መሰለኝ። ሂጂ እመለከትሽም። ወይኔ በጣም ፈራሽ። እንዴት አባት ለምን አትረዳትም? እንዴት እንደምትለየት ለምን አታግዛትም? ፋይሉን ከኔ ሰርቀል ሰጣት ነው የነበረው። ፋይሉን ከኔ ሰርቀል ሰጣት ነው ወይ የነበረው? ይሁሉ ያንተ አያ አይደለም። ምን ያክል ፈጣሪ ግን እንደሚያይ ደደብነሽ የኔ ያክል ፈጣሪ ምን ያክል እንደሚያይ አንተ ማን ይል ድራማ ልትሰራብኝ ነበር። ፈጣሪ ግን አየ። ናትሽ እንደዚህ አንቺ የሰው ህይወት ፋይል አሳልፈሽ ለሰው ትሰጣለሽ። አሁን ህይወቴን በጥብጡት። እሺ አሁን እንኳን ተጋግዛችሁ ጋንታ ሆናችሁ አትበጠብጡትም። ገና ከጀምሩ አንተ ነገር ገብቶኛል። ታየኛለህ፣ እንዴት እንደምወጣ ታየኛለህ። እሺ ጠብቅ። እሺ አትዛት። ወንድ ልጅ አይደል? ዘታ አድርገው። ወንድ ልጅ አይደል? ዘታ አሳየኝ እንዳረሱት። እሺ ቤዛ ጀመር። ተረጋግጠኝ። ገና ከመጀመሪያው ፊሽ እንደሆነ ጠርጥሬያለሁ። ግን እሱ በጣም የቅርብ ሰው ነው። እንደዚህ አያረግብኝም ብዬ አምኜው እንጂ ገና ከመጀመሪያው ቀን ነበር ፊሽ መሆኑን ያወቅኩት። ተረጋጊና አሁን ማድረግ ያለብን መወሰን አለብን። ገባሻ? ፋይሉ እንዴት ነው ከሱ እጅ የምናወጣው? ይሄ ድራማም ሊሆን ይችላል። አንቺ ተረጋጊ። ይሄን ፋይል በኔ ጣይወቅ እኔ ከየትም ብዬ እኔ አመጣዋለሁ። ለምን የሷን ፋይል አሰጠኝም? ለምን በሷ እናስፈራራትም እንዴ? የውዛ የሚያበላሽ ነገር አይደለ? እኔ እንደሱ አይደለም። የሰው ፋይል ይዤ ሰው ማበሳጨት ወይም ሰው ማሳዘን ሌላ ውስጥ መክተት አልፈልግም። ግን በኔ ጣይወቅ ጉድጓድ ገብቼም ቢሆን ይሄን ፋይል ይዤ ልሽመጣለሁ። እንደዚህ እየሆነችብኝ ኖ ይሄ ፋይል አይወጣም። መኝኝ በዚህ መኝኝ በቃ ፋይል አይወጣም። ይሄ ፋይል በቃ እኔ አይዞሽ በቃ ተረጋጊ። ገባሻ? በቃ ተረጋጊ። አውቆም ሊሆን ይችላል፣ ከሷም ሊሆን ይችላል። ድራማ የፈጠሩት ድራማ ሊሆን ይችላል። ለምን የሷን ፋይል አታመጣልኝም አንተ? እኔ ያለሁልሽ እያልከኝ አይደለ? አሁንም አለሁልሽ፣ ከጎንሽ ነኝ እኮ ገባሻ? ከጎንሽ ነኝ። አሁንም
ግን የሷ ፋይል መጥቶ ሌላ ክራይሲስ እንዲፈጠር አልፈልግም። ሌላ ቀውስ እንዲፈጠር አልፈልግም። ይሄን ፋይል ግን ያንቺን ፋይል ከሱም ሆነ ከሷ የትም ገብቼ ይዤው እመጣለሁ። ይሄን እመኝኝ፣ በቃ እኔ አደርገዋለሁ። ወይኔ ፊሽ እመኝኝ። ወይኔ ፊሽ። ለዚህ ነው ገባሻ? አሁን እንዲወጣ የፈለኩበት ምክንያት እንደዚህ እያደረገ የሚያጣላችሁ እሱ ነው። ከየትም ጉድጓድም ቢሆን ቆፍሬ ይሄን ፋይል ይዤ እመጣለሁ። እመኝኛ፣ አመጣዋለሁ። እኔን እመኝኝ። መቼ ነው የምታመጣልኝ? በቃ አመጣዋለሁ። አንቺ ተረጋግተሽ ራስሽን ጠብቂ። ዝም ብለሽ አምጪ። እኔ የትም ብዬ አመጣዋለሁ። አንቺ ራስሽን እንድትረጋጊ የምፈልግ ቤዚ። እኔ በቃ አንቺ አይደለም በማልቀስ አይደለም መፍትሄው። በቃ እኔን እመኝኝና እኔ አመጣዋለሁ። ተነሽና አሁን በቃ እንሂድ። በቃ ተነሽ። እንዴ ምንድነው እንደዚህ ማለት? በቃ እኔ አታምኚ። እኔ ከመጀመሪያው እኔ አምኝሽኛል ገባሽ? ከየትም ብዬ ነው ያመጣዋለሁ። ጉድጓድም ቆፍሬ ቢሆን አመጣዋለሁ።